ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች እንግዲህ ተደርገውም ነበር። በትላንትናው ዕለት ያልተጠበቁ ውጤቶች ተመዝግበዋል። በቃራባግና በቼልሲ መካከል የተደረገው የመጀመሪያ ጨዋታ እንግዲህ ቼልሲ አቻ የወጣበት ጨዋታን ነው እንዲሁ የተመለከትነው። ማንቸስተር ሲቲ በሰፊ የጎል ልዩነት ያሸነፈበት ጨዋታን ስንመለከት ባርሴሎና ከሜዳቸው ውጪ ከክለብ ብሩዥ ጋር አቻ የወጡበት ጨዋታን እንዲሁ ተመልክተናል። ሌሎች ጨዋታዎችንም በስፋት የምንመለከት ነው የሚሆነው። እንዲሁም ደግሞ የክለብ መረጃዎችን በስፋት ይዘን የቀረበን ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች ተደርገውም ነበር። ከምሽቱ 2:45 እስከ ምሽት 5 ሰዓት ላይ የጀመሩ ጨዋታዎች ነበሩ። ቅድሚያ የተደረጉ ጨዋታዎችን ስንመለከት በቃራባግና በቼልሲ መካከል የተደረገው ጨዋታ ተጠባቂ ነበር። ከጨዋታው አስቀድመው እንግዲህ የቼልሲ አሰልጣኝ የሆኑት ኤንዞ ማሬስካ ቃራባግ በሜዳቸውና በደጋፊዎች ፊት እጅግ በጣም ከባድ ናቸው፣ ለዚሁም መዘጋጀት አለብን ሲሉ አስተያየትም ሰጥተውም ነበር። እውነትም እንግዲህ ትላንትና ቃራባግ በሜዳቸውና በደጋፊዎች ፊት እጅግ በጣም ጥሩ እንቅስቃሴ አሳይተውም ነበር። እንዲሁም ከቼልሲ ጋር ያላቸውን ነጥብ እንግዲህ ተጋርተውም ነው መውጣትም የቻሉት። ገና በ16ኛው ደቂቃ ላይ ስቲቮ ዊሊያምስ እንግዲህ ከአንድሬ ሳንቶስ የተሻገረለትን ኳስ በማስቆጠር 1-0 መምራትም ችለውም ነበር። ነገር ግን ተከታታይ ሁለት ጎሎችን በማስቆጠር 2-1 መምራት ቻሉ። አንድራሬ በ29ኛው ደቂቃ ላይ እንዲሁም ደግሞ ጃንኮቪች በ39ኛው ደቂቃ ላይ ጎል ማስቆጠርም ችለዋል። ሁለተኛው ጎል የቃራባግ ማለት ነው የፔናልቲ ጎል ነበረች። በእጅ መነካቷን ኳስ ተከትሎ እንግዲህ ፔናልቲ ተሰጥቶ ያን ጎል በማስቆጠር 2-1 መምራትም ቻሉ። ነገር ግን በሁለተኛው አጋማሽ ተቀይሮ የገባው የቀድሞ የማንቸስተር ዩናይትድ ተጫዋች አርጀንቲናዊ አሌሃንድሮ ጋርናቾ በ52ኛው ደቂቃ ላይ ጎል ማስቆጠርም ቻለ። ጨዋታው በዛው በ2-2 መጠናቀቅም ችሎ ነበር። ትላንትና ቃራባግ በመልሶ ማጥቃት እጅግ በጣም እየተሻሉ እንደነበር ተመልክተንም ነበር። ቼልሲዎች ምንም እንኳን ኳሱን መያዝ ቢችሉም 62% ቦል ፖሰስ ማድረግ ችለዋል። ቼልሲዎች 16 ሙከራዎችን ያደረጉ ሲሆን 4ቱ ኦን ታርጌትም ነበሩ። ቃራባግን ስንመለከት 9 ሙከራ አድርገው 3ቱ ኦን ታርጌት እንደነበሩ ነው መመልከትም የቻለው። ትላንትና እንግዲህ ጥሩ እንቅስቃሴ ባሳዩበት ጨዋታ እንዲሁ ነጥብ ተጋርተው መውጣትም ችሏል። በትላንትናው ጨዋታ ላይ 3 ጉዳቶች ተመልክተናል። በቃራባግ በኩል 2 ጉዳቶች እንዲሁም በቼልሲ በኩል 1 ጉዳት ተመልክተናል። ገና በ7ኛው ደቂቃ ላይ ነው ሮሚዮ ላቪያ በቼልሲ በኩል ተጎድቶ መውጣትም የቻለው። የተጫዋች እንግዲህ አሁንም ቢሆን ከጉዳት ነፃ መሆንም አልቻለም። ይህም እጅግ በጣም እንዳሳዘናቸው ነው እየተገለጸ የሚገኘው። በቼልሲ ቤት የሮሚዮ ላቪያ ጉዳት ታሪክ ምን ይመስላል የሚለውን ስንመለከት የቼልሲ የመሃል ሜዳ ተጫዋች የሆነው ሮሚዮ ላቪያ በ4ኛ ደቂቃ ጉዳት አስተናግዶ በ7ኛው ደቂቃ ተቀይሮ መውጣትም ችሏል። ቤልጂየማዊ አማካይ ሮሚዮ ላቪያ ቼልሲን ከተቀላቀለ ወዲህ ለ9ኛ ጊዜ ጉዳትም አጋጥሞታል። ተጫዋቹ በጉዳት ምክንያት ብቻ 77 ጨዋታዎች አመልጠውታል። እንዲሁም ሮሚዮ ላቪያ እስካሁን 512 ቀናት በጉዳት ማሳለፍ መገደዱ ነው የተገለጸው። ከጨዋታው በኋላ ኤንዞ ማሬስካ ለላቪያ እንኳን እሱ እኛ ራሳችን አፈርንለት ሲሉ ነው የተናገሩት። የቼልሲ አሰልጣኝ ኤንዞ ማሬስካ ሮሚዮ ላቪያ በድጋሚ ጉዳት መስተናገዱን እፍረት ነው ሲሉም ነው የገለጹት። እኛ ራሳችን አፈርንለት፣ በተለይ ለሱ አፈርን ሲሉ ኤንዞ ማሬስካም ተናግሯል። ለረጅም ጊዜ ብቁ ሆኖ መቆየት አልቻለም በማለትም ተናግሯል። ስለ ጉዳት መጠኑ የተጠየቁት አሰልጣኝ ኤንዞ ማሬስካ ይሄ ነው ለማለት መጠበቅ አለብን፣ አሁን አናውቅም ሲሉም እንዲሁ ከጨዋታው በኋላም ተናግሯል። ስለ ጨዋታው ያነሱት ኤንዞ ማሬስካ የዓለም ክለቦች ዋንጫ ተጽዕኖ አድርጎብናል፣ ዛሬ ተጫዋቾቻችን ማረፍ ነበረባቸው ሲሉም እንዲሁ መግለጻቸውን ነው ከጨዋታው በኋላ እየተመለከት ነው። ሌላኛው ፓፎስ ከቫያሪያል ጋር ያደረጉትን ጨዋታ ፓፎስ በሜዳውና በደጋፊዎች ፊት ቪያሪያልን 1-0 ማሸነፍም ችሏል። ሌሎቹ ምሽት 5 ሰዓት ላይ የተደረጉ ጨዋታዎችም ነበሩ። ከነዚህ መካከል ተጠባቂው የማንቸስተር ሲቲና የቦሩሲያ ዶርትመንድ ጨዋታም እንዲሁ ይጠበቅም ነበር። በጨዋታው ላይ ማንቸስተር ሲቲዎች 4-1 በሆነ ሰፊ ውጤት አሸንፈው መውጣትም ችሏል። በጨዋታው ላይ ፊል ፎደን እንዲሁም ኤርሊንግ ብሮት ሃላንድ እና ሪያን ቸርኪ ጎል ማስቆጠርም ችሏል። ፊል ፎደን 2 ጎሎችን ነው በትላንትናው ጨዋታ ላይ ማስቆጠርም የቻለው። አንቶን ብቸኛዋን ጎል ለቦሩሲያ ዶርትመንድ ያስቆጠረም ተጫዋች ነው። ትላንትና እንግዲህ በሁለቱም ክለቦች መካከል ተመጣጣኝ ሙከራዎች የተደረገ ሲሆን በሙከራ ደረጃ ግን 18 ሙከራዎችን ማንቸስተር ሲቲዎች በሜዳቸውና በደጋፊዎች ፊት በኢታድ አስመልክተውናል። 11ዱ ኦን ታርጌት ወይም ደግሞ
ኢላማቸውን የጠበቁም ነበሩ። በተቃራኒው ቦሩሲያ ዶርትመንድን ስንመለከት 12 ሙከራዎችን አድርገው አራቱ ኦን ታርጌት እንደነበሩ ነው በጨዋታው ላይ መመልከትም የቻለው። የፔፕ ጋርዲዮላው ማንቸስተር ሲቲ ትላንትና እንግዲህ በጥሩ ውጤት ነው ማጠናቀቅም የቻለው። ከጨዋታው በኋላ እንግዲህ ለሊቨርፑል መዘጋጀታችን እንዲሁም ደግሞ ይህን ጨዋታ ማሸነፋችን መነሳሻ ይሆናል ሲሉ ነው እየገለጹ የሚገኙት። ፔፕ ጋርዲዮላ ሮድሪ ጥሩ ስሜት አይሰማውም ሲሉም ተናግሯል። የማንቸስተር ሲቲው ቁልፍ ተጫዋች ሮድሪ በጉዳት ምክንያት ከምሽቱ የቦሩሲያ ዶርትመንድ ጨዋታ ውጪ እንደነበረ ነው የተመለከትነው። ስለ ሮድሪ አስተያየታቸውን የሰጡት አሰልጣኝ ፔፕ ጋርዲዮላ ሮድሪ ጥሩ ስሜት አይሰማውም፣ አሰልፈ ነው አደጋ ላይ መጣል አልፈለግንም ሲሉ ከጨዋታው በፊትም ተናግሯል። ከከባድ ጉዳት የተመለሰው ሮድሪ በዘንድሮ የውድድር ዓመት በጉዳት ያመለጠው 10ኛ ጨዋታ ሆኗል። ጀርሚ ዶኩ ለሊቨርፑል ጥሩ መዘጋጀት አለብን ሲሉ ከጨዋታው በኋላ ነው የተናገረው። የማንቸስተር ሲቲው ተጫዋች ጀርሚ ዶኩ ቡድናቸው ለሊቨርፑል ጨዋታ በደንብ መዘጋጀት እንዳለበትም እንዲሁ አሳውቋል። ሊቨርፑልን ማሸነፍ ይህን ሳምንት አስደሳች ያደርግናል፣ በተለይም ከእረፍት በፊት ለጨዋታው በደንብ መዘጋጀት አለብን ሲል እንዲሁ ተናግሯል። ሃላንድ በቁጥር ረገድ አስደናቂ ተጫዋች ነው። ዛሬ አንድ ግብ ነው ያስቆጠረው። ነገር ግን ሃላንድ ለኛ ብዙ ነገር ከጎል ውጪም ማቀበል እጅግ በጣም ጥሩ ነገርም እየሰራለን ይገኛል ሲል ነው የተናገረው። አሰልጣኝ ፔፕ ጋርዲዮላም ሲናገሩ ሊቨርፑል የኛ ትልቁ ተፎካካሪ ነበር ሲሉም ተናግሯል። ጨዋታ ባለቀ ቁጥር የሚናገረኝ ሃላንድ ሪካርድ ሰበረ ሆኗል ሲል ነው እንዲሁ የተናገሩት። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በቀጣይ ተጋጣሚያቸው ሊቨርፑል ጥንካሬ ያለፉት 10 ዓመታት ይመሰክራል በማለትም ነው የተናገሩት። ፔፕ ጋርዲዮላ ሲናገሩም ሊቨርፑል ባለፉት 10 ዓመታት የኛ ትልቁ ተፎካካሪ ነበር ሲሉም የተናገሩ ሲሆን ስለዚህ ሊቨርፑል እንዴት ጠንካራ እንደሆነ መግለጽ አስፈላጊ አይደለም፣ ነገር ግን ለጨዋታው ዝግጁ ነን ሲሉም ፔፕ ጋርዲዮላም ተናግሯል። ከጨዋታው በኋላ ሁልጊዜ መግለጫ ለመስጠት ስመጣ የምትነግሩኝ ሃላንድ የሰበረውን አዲስ ሪከርድ ነው፣ ለሱ እኛ ደስተኛ ነን፣ እሱም ይገባዋል ሲሉም ተናግሯል። ኤርሊንግ ብሮት ሃላንድ ከ3 የተለያዩ ክለቦች ጋር በ5 የተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ጎል ያስቆጠረ የመጀመሪያ ተጫዋች መሆኑን ተከትሎ ነው እንግዲህ ይህንን ሀሳብ መስጠትም የቻሉት። ሌላኛው ኢንተር ሚላን ኬራን አልማቲን በሜዳውና በደጋፊዎች ፊት አስተናግዶ እንግዲህ 2-1 በሆነ ውጤት ማሸነፍም ችሏል። ላውታሮ ማርቲኔዝ እንዲሁም ደግሞ ካርሎስ አጉስቶ ጎሎችን ማስቆጠርም ችሏል። አራር ነው ብቸኛውን ጎል ለኬራን አልማቲ ማስቆጠርም የቻለው። ሌላኛው ክለብ ብሩጅ ከባርሴሎና ጋር ያደረጉት ተጠባቂ ጨዋታ ነበር። ባርሴሎና ከመመራት ተነስቶ እንግዲህ በአቻ ውጤት ማጠናቀቁን ነው መመልከትም የቻለው። ባርሴሎና ትላንትና 3-1 ሲመራም ቆይቶም ነበር። ከዛም በኋላ እንግዲህ 3 እኩል ማጠናቀቅም ችሏል። ፍጹም የጨዋታ የበላይነት ቢኖረውም እንግዲህ በጎል ደረጃ እጅግ በጣም የተሻሉ ነበሩ በሜዳቸው የተጫወቱት ክለብ ብሩጆች። ትላንትና ባርሴሎና 77% ቦል ፖሰስ ማድረግ ችሎ ነበር። 23% ብቻ ነው ኳስ መያዝ የቻለው ክለብ ብሩጅ። በመልሶ ማጥቃት ግን ጥሩ የተሻሉ እንደነበር ነው መመልከት የቻለው። ብዙ ሙከራዎች እንዲሁም ደግሞ ብዙ ጎሎችን ለማስቆጠር እድልም ነበረባቸው። እንዲሁ በ91ኛው ደቂቃ ላይ ቫር የሻረባቸውንም አጋጣሚው እንዲሁ ተመልክተንም ነበር። ትላንትና ባርሴሎና 22 ሙከራዎችን አድርጎ 6ቱ ብቻ ነበር ኦን ታርጌት የነበረው። በተቃራኒው ክለብ ብሩጆችንም ስንመለከት 10 ሙከራዎችን አድርገው 6ቱ ግን ኦን ታርጌት እንደነበሩም ተመልክተናል። በሎ ብሎክ የተጫወተው ክለብ ብሩጅ ትላንትና ባርሴሎናን እጅግ በጣም ሲፈትነው እንዳመሸ ነው እንዲሁ የተመለከት ነው። ኤሪክ ጋርሺያ ትላንትና በጉዳት ምክንያት ተቀይሮ የወጣ የባርሴሎና ተጫዋች መሆንም ችሏል። በጨዋታው ላይ ፌራን ቶሬዝ እንዲሁም ደግሞ ላሚን ያማል ጎሎቹን ያስቆጠሩ ተጫዋቾች ናቸው። ቶዞሊስ ሌላኛውን ጎል እንግዲህ በራሱ ላይ ያስቆጠረ የክለብ ብሩጅ ተጫዋችም ነበር። ትላንትና ባርሴሎና ከሜዳቸው ውጪ ትልቅ ፈተናን አጋጥሟቸው እንደነበር እንዲሁ መመልከት ያስቻለንም ውጤትም ነበር። ሌላኛው ጨዋታዎችን ስንመለከት ቤኔፊካ በሜዳው በባየር ሊቨርኩሰን 1-0 እየተሸነፈ ሲሆን እንዲሁ በተመሳሳይ ኦሎምፒክ ዴ ማርሴይ በሜዳው በአታላንታ 1-0 ተሸንፏል። አያክስም በሜዳው በጋላታሳራይ 3-0 በሆነ ውጤት ነው እንዲሁ መሸነፍም የቻለው። አያክስ ያልተጠበቀ ውጤት በሜዳው ማስተናገድም ችሏል። ቪክተር ኦሲሜን ሃትሪክ የሰራበትን ጨዋታ ነው በትላንትናው ዕለት እንዲሁ እየተመለከተ ነው። ኒውካስል ዩናይትድ አትሌቲኮ ቢልባውን አስተናግዶ 2-0 ያሸነፈ ሲሆን ላምበርድ እንዲሁ ደግሞ ጆኤሊንተን ጎሎችን ማስቆጠርም ችሏል። የደረጃ ሰንጠረዡን ስንመለከት የአውሮፓ ሻምፒዮንስ ሊግ የደረጃ ሰንጠረዡን ባየር ሙኒክ በ12 ነጥብ እንዲሁም ደግሞ 11 ጎሎች እንዲሁ የመራ ሲሆን በተመሳሳይ አርሰናል 12 ነጥብና 11 ጎሎችን በመያዝ ሁለተኛ ደረጃ ላይም ተቀምጧል። ኢንተር ሚላንም 12 ነጥቦችንና 10 ጎሎችን በመያዝ እንግዲህ ሶስተኛ ደረጃ ላይ የተቀመጠ ክለብ ነው። ማንቸስተር ሲቲ በ10 ነጥብ አራተኛ ደረጃ ላይ የተቀመጠ ሲሆን ፓሪስ ሳን ጀርሜን በ9 ነጥብ አምስተኛ፣ ኒውካስል ዩናይትድ፣ ሪያል ማድሪድ፣ ሊቨርፑል እንዲሁም ደግሞ ጋላታሳራይ 9 ነጥብ በመያዝ እንግዲህ እስከ 9ኛ ደረጃ ላይ ያሉትን ደረጃዎች የያዙ ክለቦች ናቸው።
ኬራት አልማቲ፣ ቤኔፊካ እንዲሁም ደግሞ አያክስ የሊጉን ወይም ደግሞ የደረጃ ግርጌውን የያዙ ክለቦች ናቸው። 34ኛ 35ኛ እንዲሁም ደግሞ 36ኛ ደረጃ ላይ በመቀመጥ ባርሴሎና 11ኛ ደረጃ ላይ ነው እንዲሁ መቀመጥም የቻለው። የአውሮፓ ቻምፒየንስ ሊግ የደረጃ ሰንጠረዥ ይህንን ይመስላሉ። የአውሮፓ ቻምፒየንስ ሊግ የአራተኛ ሳምንት ጨዋታዎች መጠናቀቃቸውን ተከትሎ ዛሬ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚካሄዱ ይሆናሉ። እነዚህን ጨዋታዎች ለመጠቆም ያክል በዩሮፓ ሊጉ በርካታ ጨዋታዎች ይደረጋሉ። ከምሽቱ 2:45 እስከ ምሽት 5 ሰዓት ነው እነዚህ ጨዋታዎች የሚደረጉት። ዩትሬክት ከፖርቶ ጋር የሚያደርጉት ጨዋታ ይጠበቃል። ክሬቬና ዝቬዝዳ ሊልን የሚያስተናግድ ሲሆን ዳይናሞ ዛግሬብ ከሴልቲክ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ሳልዝበርግ ከጎሄድ ኤግልስ ጋር ነው የዛሬውን ጨዋታ የሚያደርገው። ይህም ጨዋታ እንግዲህ በጀርመን የሚደረግ ጨዋታ ነው። አርቢ ሳልዝበርግ እንግዲህ የሚያስተናግድበት ጨዋታ፣ ባዜል ከስቶዋ ቡካሬስት፣ ሚትላንድ ከሴልቲክ፣ ኒስ ከፍራይቡርግ ጋር የሚያደርጉት ጨዋታ እንዲሁ ይጠበቃል። ስቱርም ግራዝ እንዲሁ ኖቲንግሃም ፎረስትን እንዲሁ የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ማልሞ ከፓናቲናኮስ ነው እንዲሁ የሚያደርጉት። እነዚህ ጨዋታዎች ምሽት 2:45 ላይ የሚጀምሩ ጨዋታዎች ናቸው። ሌላኛው ምሽት 5 ሰዓት ላይ የሚደረጉ ጨዋታዎችን ስንመለከት ሬንጀርስ ከሮማ ሌላኛው በጣም ተጠባቂው ጨዋታ ሲሆን፣ ስቱትጋርት ፌኖርደን ያስተናግዳል። ሪያል ቤቲስ ከኦሎምፒክ ሊዮን ጋር እንዲሁ ጨዋታቸውን ያደርጋሉ። ፓኦክ ከያንግ ቦይስ፣ ፍራንኮ ቫሮሲ ከሉዶ ጎሬስት፣ አስቶን ቪላ ከማካቢ ቴልአቪቭ፣ ቪክቶሪያን ፕሌዘን ከፊነርባቼ፣ ስፖርቲንግ ብራጋ ከጌንክ እንዲሁም ደግሞ ቦሎኛ ከኤስኬ ብራንጋ የሚያደርጉት ጨዋታ ይጠበቃል። እነዚህ ዛሬ የሚደረጉ የዩሮፓ ሊግ ተጠባቂ ጨዋታዎች ናቸው። በኮንፈረንስ ሊጉ የሚደረጉ ጨዋታዎችን ስንመለከት በርካቶቹ የሚጠብቁት የእንግሊዝ ክለቦችን እንዲሁ እንመለከታለን። ቅድሚያ ግን የሚያደርጉት የምሽቱ 2:45 የሜንዝ እና የፊዮሬንቲና ተጠባቂ ጨዋታም አለ። ከዛም በመቀጠል ክሪስታል ፓላስ ከኤዜድ አልካማር ጋር ምሽት 5 ሰዓት ላይ የሚጀምሩት ሌላኛው ተጠባቂ ጨዋታ ነው። ይህንን ጨዋታ እንድታዩ እየጋበዘን እኛ ቀጥታ ወደ ፕሮግራሞቻችን የምናልፍ ነው የሚሆነው። ማንቸስተር ዩናይትድ በጥር የዝውውር መስኮት ራሱን ለማጠናከር ዝግጅት እንደሚያደርግ መረጃዎች እየወጡም ይገኛሉ። ከዚህ መካከል ማንቸስተር ዩናይትድ በቀጣይ ማንን ማስፈረም ይፈልጋል የሚለውን ስንመለከት ማንቸስተር ዩናይትድ በሚቀጥለው ክረምት የግራ ተመላላሽ ተጫዋች ለማስፈረም ቅድሚያ እንደሚሰጥ በክረምቱ እየተገለጸም ይገኛል። ቀያዮቹ ሰይጣናት ቀጣይ ክረምት አንድ ወይም ሁለት የመሃል ሜዳ ተጫዋች ለማስፈረም ቅድሚያ እንደሚሰጡ ነው የተነገረው። በተጨማሪም ጥሩ የመሃል ተከላካይ ለማስፈረም ቅድሚያ በመስጠት እንደሚንቀሳቀሱ ታማኝ የመረጃ ምንጮችም ዘግበዋል። በሌላ በኩል ማንቸስተር ዩናይትድ በጥር ትልልቅ ተጫዋቾች ለማስፈረም ይንቀሳቀሳል ተብሎ እንደማይጠበቅ ነው የተገለጸው። ምናልባትም ኮቢ ማይኖ እንዲሁም ጆሹዋ ዚርክዜ በውሰት ቡድኑን ከለቀቁ ማንቸስተር ዩናይትድ ጊዜያዊ ተጫዋች ሊያመጣ እንደሚችል እየተገለጸም ይገኛል። ሌላኛው መረጃ ደግሞ ምናልባትም እንግዲህ የአማካይ ተጫዋች እንግዲህ የሚያይበት እድል በክረምቱ መሆኑ ነው እየተገለጸ የሚገኘው። የብራይተኑ ካሜሩናዊ ተጫዋች የሆነው ካርሎስ ባሌባ በማንቸስተር ዩናይትድ እንግዲህ ስሙ እየተጠቀሰ የሚገኝ ሌላኛው ተጫዋች ነው። ይህ ተጫዋች የማይሆን ከሆነ ምናልባትም የክሪስታል ፓላስ ተጫዋች የሆነው አዳም ዋርተን ከማንቸስተር ዩናይትድ ጋር ስማቸው የተያዘ ሌላኛው ተጫዋች መሆኑ ነው የተገለጸው። እነዚህ ተጫዋቾች ምናልባትም በማንቸስተር ዩናይትድ ቤት ራሳቸውን የሚያሳዩበት እድል ከተፈጠረ ወደ ማንቸስተር ዩናይትድ የመምጣት እድላቸው ሰፊ ነው ሲል እየገለጸም ይገኛል። ማንቸስተር ዩናይትዶች አሁንም ቢሆን የተለያዩ ተጫዋቾችን የማየት እድላቸው ሰፊ መሆኑም ተገልጿል። ጆሹዋ ዚርክዜ እንዲሁም ደግሞ ኮቢ ማይኖ የጨዋታ እድል አለማግኘታቸውን ተከትሎ ወደ ጣሊያን የሚሄድ እድላቸው ሰፊ ነው እየተባለም የሚገኝ ሲሆን በተለይም ኮቢ ማይኖ ወደ ናፖሊ የሚሄድ እድሉ በውሰት ተጠባቂ ያደርገዋል። ሌሎችንም መረጃዎች እንዲሁ እያጠናቀሩ ሲሆን ጆሹዋ ዚርክዜም እንዲሁ የመሄድም እድልም አለው። ከእንግሊዝ ዌስትሃም እንግዲህ እነዚህ ሁለቱን ክለቦች በአንዴ የግላቸው ለማድረግ ሙከራ የሚያደርጉበትም እንዲሁ ተጨማሪ አድቫንቴጅም አላቸው። ኤሚሪክ ላፖርታ ይናገራል። እኔ ለአጉዌሬ በጣም አዘኛለሁ ሲል ነው የተናገረው። የቀድሞ የማንቸስተር ሲቲ ተጫዋች የሆነው ኤሚሪክ ላፖርት አጉዌሮ የሻምፒዮንስ ሊግ ዋንጫ እየገባው እንደነበር ነው የገለጸው። አያይዞም እሱ ለማንቸስተር ሲቲ እንዲሁም ለእግር ኳስ ዓለም ብዙ ነገሮችን አድርጓል። ቢሆንም ግን የሻምፒዮንስ ሊግ ዋንጫን አለማንሳቱ በጣም የሚያሳዝን ነገር ነው ሲል እንዲሁ ይናገራል። በተጨማሪም እኛ በ6 ሲዝኖች በትንሹ 3 ሻምፒዮንስ ሊግ ማንሳት እንችል ነበር፣ በትንሽ ስህተቶች ምክንያት ማድረግ አልቻልንም፣ እድለቢስ ነበረን ሲል እንዲሁ የተናገረ ሲሆን ነገር ግን የአጉዌሮ አለማግኘት እጅግ በጣም የሚያበሳጭ ነው ሲል እንዲሁ በስፋት እንዲሁ የራሱን ሀሳብ መግለጹንም ተመለከትን። ዶሚኒክ ሶቦስላይ ስለ ፍሎሪያን ቪርትዝ ይናገራል። ስለሱ ዛሬ መናገር ይኖርብኛል። ብዙ ሩጫዎችን እያደረገም ነበር፣ የአንድ ለአንድ ግንኙነቶችንም እያሸነፈም ነበር፣ ወደ ኋላ እየተመለሰ ሲከላከልም ነበር። እናም ለኔ ለግብ የሚሆን ኳስ አመቻችቶ አቀብሎኝም ነበር፣ ቢሆንም አልተጠቀምኩበትም። እናም ለዚህ ይቅርታ እጠይቀዋለሁ ሲል ነው ዶሚኒክ ሶቦስላይ ስለ ፍሎሪያን ቪርትዝ የተናገረው። ጥሩ እንቅስቃሴ አድርጓል ሲልም ገልጿል። ካፒቴን ቨርጂል ቫን ዳይክ ስለ ዶሚኒክ ሶቦስላይ እንዲሁ ሀሳቡን ሲሰጥ
ከዶሚኒክ የምታየው እንዲሁም ደግሞ የምታገኘው ነገር በጣም ጠቃሚ ነው። ያለው ኃይል የማይታመን ነው። ያለው አቅም በጣም ትልቅ ነው። በየጨዋታው የበለጠ እየተሻሻለ ነው። እናም ለተጫዋቾች ብርታትን እየሰጣል ሲልም ገልጿል። የዘንድሮ የውድድር ዓመት ከተጀመረ እስካሁን ድረስ ጥሩ ጅማሮ ላይ ይገኛል። እናም በዚሁ መቀጠልም አለበት። ጭንቅላቱን ወደ ታች ዝቅ አድርጎ ስራውን መቀጠል አለበት ሲል ነው እየገለጸ የሚገኘው። በዚህ ዓመት ጥሩ ከሚባሉ ተጫዋቾቻችን መካከል አንደኛውም ያደርገዋል። ይህንኑ እንዲቀጥል ነው የምንፈልገው ሲል የራሱን ሀሳብንም ገልጿል። ጄሚ ካራገር ደጋፊዎች ትሬንት አሌክሳንደር አርኖልድ ላይ ስለ መጮሃቸው ሀሳቡን እየሰጠ ሲሆን የሊቨርፑል ደጋፊዎች እሱ ላይ የጮሁበት ምክንያትም አላቸው። ብዙ ተጫዋቾች ሊቨርፑልን ለቀው ሄደዋል። ነገር ግን በጭራሽ ምንም አልመሰላቸው። ምክንያቱም የተለመደ ነገር ነው። ግን ትሬንት አሌክሳንደር አርኖልድ ክለቡን ለቆ የሄደበት መንገድ በእርግጥም በትክክለኛው መንገድም አይደለም። ለዛም ነው ደጋፊዎች እሱ ላይ የጮሁበት። ይህም እንግዲህ ደጋፊዎች ምን ያህል በሱ እንደተበሳጩ ያሳያል ሲል የራሱንም ሀሳብ የቀድሞ የሊቨርፑል ተጫዋች ነው ጄሚ ካራገር ሀሳቡንም ሰጥቷል። ጁድ ቤሊንጋም አሌክሳንደር አርኖልድ ላይ ደጋፊዎች ስለመጮኋቸው ሲናገር ደጋፊዎች ትሬንት ላይ መጮኋቸው ስለሱ ያላቸውን አመለካከት አያሳይም፣ እሱ ለመጣል እየሞከሩ ነው ሲሉ የገለጸ ሲሆን በእርግጠኝነት እሱ ለክለቡ እየሰራው ነገር አድናቆትም አላቸው። ትሬንት ክለቡን በጣምም ይወደዋል። ይህንን ለሱ ተናግሬ ነው የማውቀው ሲል እንዲሁ ሀሳቡንም ነው የገለጸው። ሌላኛው ሪያል ማድሪድ እንደገና በተመሳሳይ የድሮ ችግሩ ውስጥ ወድቋል ይለናል ማርካ በዘገባው። በትልልቅ ቡድኖች ፊት ቁርጠኝነት እንዲሁም ደግሞ የትግል መንፈስ ማጣት ችግሮች አሁንም ተስተውሎባቸዋል ሲል እንዲሁ ጋዜጣው ያስነበበ ሲሆን የቡድኑ ተነሳሽነት እንዲሁም ቁርጠኝነት በኤል ክላሲኮ ጨዋታ ከተመለሰ በኋላ ቡድኑ በድጋሜ በአንፊልድ ከሊቨርፑል ጋር 1-0 በመሸነፍ ደብዝዟል። ሊቨርፑል ለ80 ደቂቃ ያክል በፍጥነት በዲሲፕሊን እንዲሁም ደግሞ በቡድን ቁርጠኝነትም ተጫውቷል። ይህም ሪያል ማድሪድ ካሳየው እንቅስቃሴ እጅግ እየላቀ ነበር ሲልም እንዲሁ ያስነበበ ሲሆን ቲቦት ኮርቷ ቡድኑን ከከባድ ሽንፈት ቢያድነውም የማካሊስተር ጎል የተከላካይ ክፍሉን ድክመት ሙሉ በሙሉ አጋልጦታል። ይህም በአትሌቲኮ ጨዋታ ላይ የታየው የደርቢ ሽንፈት ላይ በተመሳሳይ ምስልም ተገምግሟል። በቡድኑ መሀል መደብዘዝ እንዲሁም የአቅም ማነስ በግልጽ የታየ ሲሆን ይህም መባፔ፣ ቤሊንጋም እንዲሁም ቪኒሺየስ ጁኒየር ያለምንም ልዩነት ውጤት አንፊልድን ለቀው እንዲወጡ አድርጓቸዋል ሲል ነው ማርካ እየዘገበም የሚገኘው። አሁንም ቢሆን ሪያል ማድሪዶች ብዙ ነገር እየተጠበቀባቸዋል ሲል ለሪያል ማድሪድ ቅርብ የሆነው ጋዜጣ እንዲሁ ስለነሱ ትችትን አስቀምጧል። ጋሬዝ ቤል ይናገራል። እኔ እንደማሰበው ያ በኤል ክላሲኮ ላይ የተመለከትነው አስደናቂ ብልጭታ ዛሬ አልነበረም ሲል ነው ስለ ትላንት በስቲያ ጨዋታ የተናገረው። ሪያል ማድሪድን ወደ ጨዋታው ሊመልሰው የሚያስችላቸው የምባፔ የቪኒሺየስ አስማታዊ ጥምረትን አላየንም ሲል ይናገራል። በሜዳው የመጨረሻ ሶስተኛ ክፍል ላይ ያሉት አጥቂዎች የምንጠቀምበት ደረጃ ያን ያክል አለማሳየታቸው በጣም ያሳዝናል ሲል እነሱን እየተቸ ሲሆን ሁለቱም አጥቂዎች ጨዋታውን ለማሸነፍ ብዙ ጥረት አለማድረጋቸው ተስፋ አስቆራጭም ነበር። አንዳንድ ጊዜ ኳሱን ወደፊት በማንቀሳቀስ ተከላካዩን ፊት ለመጋፈጥም አለብህ። ቪኒሺየስ እንዲሁም ምባፔ ሜዳ ላይ ካሉ ተጫዋቾች ሁሉ ፈጣን ናቸው፣ ነገር ግን ለምን አደገኛ ተጫዋች መሆን እንዳልፈልጉ የሚያውቁት እነሱ ብቻ ናቸው ሲል ነው የሚገልጸው። ምናልባትም በፍጹም ቅጣት ምት ክልል ውስጥ ኳሱን የሚጠብቅ አንድም ሰው ባለመኖሩ ሁኔታውን ይበልጥ አስቸጋሪ እንዲሆንባቸውም አድርጓል። የባየር ሊቨርኩሰን አሰልጣኝ መሆን የሪያል ማድሪድ አሰልጣኝ ከመሆን ጋር አንድ አይነትም አይደለም። እነዚህ ብዙ ኮከቦችን እንዲሁም ደግሞ ትልቅ ኢጎ ማስተናገድ እንዲሁም እነዚህን ኢጎዎች ባላንስ ማድረግ አለበት ሲል የቀድሞ የሪያል ማድሪድ ተጫዋች የሆነው ጋሬዝ ቤል እንዲሁ ሀሳቡንም ይሰጣል። የ20 ዓመቱ ስፔናዊ የሪያል ማድሪድ ተከላካይ የሆነው ዲን ሁይሰን በትላልቅ ጨዋታዎች ላይ እያሳየ ያለው እንቅስቃሴ ጥርጣሬዎችን አስነስተውበታል። እንዲሁም ዲን ሁይሰን እነዚህን ጥርጣሬዎች በሚቀጥሉት በሚያደርጉት ትላልቅ ጨዋታዎች መቀረት አለበት ወይም ደግሞ ማስቀረት አለበት ሲል ማርካ አስነብቧል። ዲን ሁይሰን ከሪያል ማድሪድ ጋር ያደረጋቸው ጨዋታዎች በተለይም አጀማመሩ እጅግ በጣም ጥሩ ቢሆንም በአሁኑ ሰዓት ላይ የሚያሳየው በተለይም ከትላልቅ ጨዋታዎች ጋር የሚያደርገው የራሱ ድክመት ይህን ነገር ማሻሻል እንዳለበት ነው እንዲሁ ማርካ ተግዛዞትን ይዞ መውጣትም የቻለው። አልቫሮ ካሬራስ አሁንም ጥሩ ጨዋታም ተጫውተዋል። ስፔናዊ ተከላካይ በድጋሚ በአንፊልድ ደምቆ እየታየ ሲሆን በሜትሮፖሊታኖ የታየው ነገር ትልቅ ውድቀት እንዲሁም የማይደገም መሆኑን አሳይቷል ሲል ነው ማርካ ይህን ተጫዋች እንግዲህ ከጎኑ መቆም ወይም ደግሞ ጥሩ እንቅስቃሴ ማድረጉንም የገለጸው። አልቫሮ ካሬራስ በ10 ቀናት ውስጥ ብቻ ላሚን ያማል ሞሐመድ ሳላን ማስቆም የቻለ ሲሆን ትላንትም ጥሩ የማንቀሳቀስ የመከላከል ብቃትም አሳይቷል። የስፔናዊ አሁን ላይ በዣቪ እቅድ ውስጥ ትልቅ የመተማመኛ ነጥብ መሆኑን ነው ማርካ እንዲሁ ይዞት የወጣውም መረጃ ያመላክተን። አንፊልድ አሁንም ቢሆን ለምባፔ ጥሩ ሜዳ አይደለም ይልናል ሌላኛው መረጃ። ምባፔ በዚህ ስቴዲየም ውጤታማ ሆኖ አያውቅም ሲል ማርካ ከምሽቱ ጨዋታ በኋላ በሪፖርቱም ገልጿል።
ኪሊያን ምባፔ ከትላንት በስቲያ ሁለት አጋጣሚዎችን በማግኘት ሁለት ጊዜ ፍጥነቱ ተጠቅሞ ወደ ተጋጣሚዎች የተከላካይ ክፍል ለመግባት ቢሞክርም ምንም ውጤትም አላሳየም። ባሳለፍነው የውድድር ዓመት በዚሁ ስቴዲየም የፍጹም ቅጣት ምት ተመስቷል። በዚህ ጊዜ ወደ ሜዳ የገባው በጥሩ ብቃትም እያለ ቢሆንም ሊቨርፑሎች ግን አሁንም እሱን ለማስቆም ሳይታክቱ ስራቸውንም ሰርተዋል ሲል እንዲሁ ማርካ ስለዚህም ተጫዋች እየገለጸ ሲሆን ሌላኛው ሪያል ማድሪድ ስፔናዊውን የመሃል ሜዳ ተጫዋች የሆነው ማርቲን ዙቢሜንዲን ለማስፈረም አለመቻሉ እጅግ በጣም ትልቅ ስህተት ሰርቷል ሲል ከጨዋታው በኋላም ገልጿል። ማርቲን ዙቢሜንዲ በአሁኑ ሰዓት ላይ በአርሰናል ቤት ይገኛል። በተለይም ሪያል ማድሪዶች ይህን ተጫዋች ቢያገኙ ኖሮ የመሃል ሜዳ ፖዚሽናቸውን የማስተካከል አቅምም ይኖራቸውም ነበር። በተለይም እንደ ቶኒ ክሮስ ያሉ ተጫዋቾችን የማግኘት አድቫንቴጃቸው በማርቲን ዙቢሜንዲ ያበቃ ይመስላል ሲል ነው እየገለጸ የሚገኘው። ሪያል ማድሪድ ጥሩ ክለብም ቢሆንም በአሁኑ ሰዓት ላይ የሚያገኛቸው ተጫዋቾች ወይም ደግሞ በመሃል አማካይ ላይ የሚጫወቱ ተጫዋቾች እንደ ማርቲን ዙቢሜንዲ የመሳሰሉ ተጫዋቾችም አይደሉም። ይህንንም ማስተካከል አለባቸው ሲሉም እንዲሁ አስነብበዋል። እንደ ኦሮያል ቹዋሚኒ የመሳሰሉ ተጫዋቾች ጉልበተኞች እንዲሁም ጥሩ መንቀሳቀስ ይችላሉ። ነገር ግን ከኳስ ጋር ያላቸው ግንኙነት እንደዚህ ተጫዋች ፍጹም ጥሩ አይደለም ሲል ነው መረጃን ያሳየው። ሮድሪጎ ወደ ቀኝ መስመር ቢሸጋገርም ምንም የተለወጠ ነገርም የለም። ዣቪ አሎንሶ ግብ ካስተናገደ በኋላ ሮድሪጎን ቀይሮ በማስገባት በቀኝ መስመር ላይ አጫውቶት ከውጤቱ ሊያንሰራራ ቢሞክርም ይህ ውሳኔ ሊሳካለትም አልቻለም። ሮድሪጎ በውድድር ዓመቱ መጀመሪያ ላይ ስፍራ የመጫወት ፍላጎት አለኝ ወይም ደግሞ የለኝም ብሎ በተናገረበት ፖስት ላይ ያሳየው ብቃት በጣም ደካማ እንዲሁም ደግሞ ውስንም ነበር። ይህ ብራዚላዊ ለሪያል ማድሪድ ማሊያ የመጨረሻውን ጎል ካስቆጠረ 8 ወራትም ያለፈው ሲሆን ይህ ደግሞ ለሱ ለክለቡም እንዲሁም ደግሞ አስተሳሰቡ እጅግ በጣም እያወረደው ይገኛል ሲል ማርካ ስለዚህ ተጫዋችም እንዲሁ ገልጿል። ባየር ሙኒክ በ10 ተጫዋች እንዴት አልተቸገረም የሚለውን ደግሞ እንመልከት። ባየር ሙኒክ በትላንትና በስቲያው ምሽት የፒኤስጂ ጨዋታ በመጀመሪያው አጋማሽ ሉዊስ ዲያዝን በቀይ ካርድ ማጣታቸውም ይታወሳል። ይሁን እንጂ ጥሩ የውድድር ዓመት እያሳለፈ የሚገኘው ባየር ሙኒክ በሁለተኛው አጋማሽ በ10 ተጫዋቾች ተጫውቶ ጨዋታውን አሸንፎም ወጥቷል። ቡድኑ መሰል አጋጣሚዎች ሲገጥሙት ስራውን በብቃት ለመወጣት የተለያዩ ልምዶችን እንደሚያደርግ ነው የተገለጸው። የጨዋታው ኮከብ ተብሎ የተመረጠው ግብ ጠባቂው ማኑኤል ኖዌር በዚህ ጉዳይ ላይ ተጠይቆ አስተያየቱንም እንዲሁ ሰጥቶም ነበር። በ10 ተጫዋቾች መጫወት ቀላል አይደለም ያለው ኖዌር ነገር ግን አሰልጣኙ ለእንደዚህ አይነት ጨዋታ ልምምድ እንድንሰራ አጽንኦት ሰርቶ ይናገራል ሲልም ገልጿል። አሰልጣኙ ቪሴንት ኮምፓኒ ለዚህ ሁሉ ልምምድ ሲያሰራ 10 ተጫዋች ለ8 ተጫዋች አድርገው እንደሚያጫውቱ የገለጸ ሲሆን ባየር ሙኒክ በዘንድሮ የውድድር ዘመን 16ኛ ተከታታይ ድሉን ማሳካትም ነበር በትላንት በስቲያው ጨዋታ ላይ እንዲሁ ያሳየን። ሉዊስ ዲያዝ ይናገራል። አሽራፍ ሀኪሚ በቶሎ እንዲሻለው እመኛለሁ ሲል ነው የገለጸው። የባየር ሙኒኩ የፊት መስመር ተጫዋች ነው ሉዊስ ዲያዝ አሽራፍ ሀኪሚ በቶሎ እንዲያገግም መልካም ምኞቱንም ነው የገለጸው። በጨዋታው አሽራፍ ሀኪሚ በሉዊስ ዲያዝ በተሰራበት ጥፋት ከባድ የሚመስል ጉዳት አጋጥሞታል። በማህበራዊ ትስስር ገጹ መልእክት ያጋራው ሉዊስ ዲያዝ ጨዋታውን ከቡድን አጋሮቼ ጋር ባለመጨረሴ አዝኛለሁ፣ ነገር ግን በጥረታቸው ኮርቻለሁ ሲልም ተናግሯል። ሉዊስ ዲያዝ አያይዞም አሽራፍ ሀኪሚ በቶሎ ተሽሎት ወደ ሜዳ እንደሚመለስ ተስፋም አድርጋለሁ ሲልም ገልጿል። አሰልጣኝ ቪሴንት ኮምፓኒ በበኩላቸው አስፈሪ ነው፣ እናም ባለፉት ዓመታት ጀማል ሙሲያላ ላይ ተመሳሳይ ነገር ገጥሞናል። ሉዊስ ዲያዝ አስቦት አይመስለኝም፣ መጥፎ እድልም ነበር ሲል ነው እንዲሁ አሰልጣኙም የገለጸው። ሞሮካዊ የፒኤስጂ የመስመር ተጫዋች የሆነው አሽራፍ ሀኪሚ ከትላንት በስቲያ ጉዳት እንዳጋጠመው የሚታወቅ ሲሆን ተጫዋቹ የአጥንት መሰበር አደጋ እንዳላጋጠመው ነው የተገለጸው። ይሁን እንጂ በግራ ቁርጭምጭሚቱ ላይ የውስጠኛው ክፍል ላይ ጉዳት እንደደረሰበት በሕክምና መረጋገጡም ተዘግቧል። ይህንንም ተከትሎ አሽራፍ ሀኪሚ በጉዳት ምክንያት እስከ 8 ሳምንት ከሜዳ ሊርቅ እንደሚችል ነው የተዘገበው። በዚህ ምክንያት አሽራፍ ሀኪሚ የ2026 የአፍሪካ ዋንጫ ውድድር የመጀመሪያ ጨዋታዎች ሊያመልጡት እንደሚችሉ እንዲሁ እየተዘገበም ይገኛል። ከፒኤስጂ ሳንወጣ እንግዲህ ፒኤስጂዎች ወሳኝ ተጫዋቾቻቸው ጉዳት ላይም ይገኛሉ። ፖርቹጋላዊ የፒኤስጂ የመስመር ተጫዋች የሆነው ኑኖ ሜንዴዝ የጉልበት ጉዳት እንዳጋጠመው ከጨዋታው በኋላም ተገልጿል። ይህንንም ተከትሎ ኑኖ ሜንዴዝ ከኦሎምፒክ ሊዮን ጨዋታ ውጪ መሆኑ ነው የተገለጸው። በተጨማሪም በቀጣይ የፖርቹጋል ብሔራዊ ቡድን እንደማይቀላቀል ተገልጿል። ፒኤስጂ ከኦስማን ዴምቤሌ፣ ዲጄሬ ዱዌ፣ አሽራፍ ሀኪሚ በመቀጠል ሌላኛውን ወሳኝ ተጫዋቾቻቸውን በጉዳት ማጣታቸው ከትላንት በስቲያ ጨዋታ በኋላም ተረጋግጧል። ካፍ የአፍሪካ ዋንጫ ተሳታፊ ሀገራት ቁጥርን ወደ 16 ከፍ ማድረጉ ነው የተገለጸው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ2026 በሞሮኮ አዘጋጅነት በሚካሄደው የሴቶች የአፍሪካ ዋንጫ የሚሳተፉ ሀገራት ቁጥርን ከ12 ወደ 16 ከፍ ማድረጉም ይፋም ተደርጓል። ውሳኔው የካፍ ስራ አስፈጻሚ ኮሚቴ ያሳለፈ ሲሆን ቀደም ብለው በሞሮኮ አዘጋጅነት በሚካሄደው መድረክ መሳተፋቸውን ካረጋገጡ 12 ሀገራት በተጨማሪ 4 ሀገራት እንዲጨምሩም ተወስኗል። የተጨመሩት ሀገራት በፊፋ ባላቸው የደረጃ ሰንጠረዥ መሰረት ሲሆን ካሜሩን፣ ኮትዲቯር፣ ማሊ እንዲሁም ግብጽ ይህንን እድል
ያገኙ ሀገራትም ሆኗል። ኢትዮጵያ ከ14 ዓመታት በኋላ ወደ አፍሪካ ዋንጫ ለመመለስ እስከ መጨረሻው ዙር በተጓዘን በታንዛኒያ ተሸንፋ ከውድድር ውጪ መሆኗ የሚዘነጋ ጉዳይም አይደለም። ፊፋ የራሱን የሰላም ሽልማትም ሊያዘጋጅ ነው። የዓለም አቀፍ እግር ኳስ የበላይ የፊፋ የሰላም ሽልማት ማዘጋጀት ሊጀምር መሆኑ ነው የተጋለጸው። የፊፋ ፕሬዝዳንት የሆኑት ዣኖ ኢንስቲፋኖ የመጀመሪያውን ሽልማት የ2026 የዓለም ዋንጫ ምድብ ድልድል እጣ ማውጣት ስነ ስርዓት ላይ ያቀርባሉም ተብሏል። ፊፋ ሽልማቱ የሚበረከተው በዓለም ዙሪያ ያሉ ሰዎች አንድ ላይ በሰላም እንዲኖሩ ያደረገው ሰዎች መሆኑ ነው የተገለጸው። የመጀመሪያው ተሸላሚ ህዳር 26 2018 በዋሽንግተን ዲሲ ኬኔዲ ሴንተር በሚካሄደው የዕጣ ማውጣት ስነ ስርዓት ላይ ሽልማቱን የሚቀበልም ይሆናል ተብሎም ተገልጿል። በዕጣ ማውጣት ስነ ስርዓቱ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚገኙም ይጠበቃል። የካሴሜሮን ውል ለማራዘም ንግግር እንዳልተደረገ እየተገለጸ ይገኛል። ማንቸስተር ዩናይትድ የብራዚሊያውን የአማካይ ስፍራ ተጫዋች ነው ካርሎስ ካሴሜሮ ውል ለማራዘም ንግግር አለማካሄዳቸው ተገልጿል። ከዚህ በተጨማሪ ማንቸስተር ዩናይትድ በሃሪ ማጓየር አዲስ ውል ማራዘም ዙሪያ የተጠናቀሩ ንግግሮች ለማድረግ እንደማይቸኩሉ እንዲሁም ተጫዋቹ የውድድር ዓመቱ የሚጠናቀቅበት መንገድ መመልከት ይፈልጋልም ተብሏል። ማንቸስተር ዩናይትድ በሻምፒዮንስ ሊጉ የሚሳተፈውን ደረጃ ይዞ ካጠናቀቀ ካርሎስ ካሴሜሮን ውል ማራዘም ከፈለገ አሁን ከሚከፍለው 280,000 ፓውንድ 25% ክፍያ መክፈል እንዳለበት እንዲሁ እየተጠቆመም ይገኛል። የላውሪ ዊትሰል ዘገባ ይህንን እንዲሁ በስፋትም ይዞት መውጣትም ችሏል። ሩድ ጉሌትም ይናገራል። ጆሹዋ ዚርክዚ በቦሎኛ ጥሩ እየሰራም ነበር እናም ወደ ሚላን ያቀናል ብዬ ተስፋ አድርጌም ነበር ሲል ይገልጻል። ማንቸስተር ዩናይትድ መምረጡ በጣም የተሳሳተ ውሳኔም ነበር። ለብዙ ተጫዋቾች ዩናይትድ መምረጥ የተሳሳተ ውሳኔ ሆኖም ቆይቷል ሲልም ነው የገለጸው። ከዩናይትድ የሚለቅ ተጫዋቾች በሄዱበት ሁሉ ያሸበርቃሉ ሲል እንዲሁ የገለጸ ሲሆን ለሱ መፍትሄ እንደሚኖር ተስፋ አድርጋለሁ፣ በተቻለ በውሰት ወደ ጣሊያን ይመልሱት ሲል ነው እንዲሁ የገለጸው። ዚርክዚ እኮ ምርጥ ተጫዋች ነው፣ ግን በአሁኑ ሰዓት ላይ በዩናይትድ ነገሮች አስቸጋሪ ሆኖበታል። ባለፉት ሳምንታት በትንሹም ቢሆን ወደ አቋም አሳይቷል። የሚቀጥሉበትም ተስፋም አድርጋለሁ ሲል የገለጸ ሲሆን ምክንያቱም ምርጡ ማንቸስተር ዩናይትድ ለፕሪሚየር ሊጉ ምርጥ ነው ሲል ሩድ ጉሌትም እንዲሁ በሀሳቡ በስፋት ያጋራው መረጃንም ተመለከትን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።